አይኔና ቤተሰቦች እንደምን አላችሁ? ዛሬ ደግሞ በጣም በእናንተው ጥያቄ በዛም ኢንተረስቲንግ በሆነ ቶፒክ በጣም መጥቻለሁ። እንግዲህ ይሄ ቻናል ብዙ ጊዜ ኤቪደንስ ቤዝድ የሆነ ሳይንስ ጥናት ላይ ተመሰረተ በጣም ወሳኝ የሆኑ ላይፋችሁን በጤናችሁ አቅጣጫ የሚለውጥላችሁ ኢንፎርሜሽን የምታገኙበት ቻናል ነው። ለመጀመሪያ ጊዜ መጣችሁ ጋብዛችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንዴ መሰለው ደግሞ ቪዲዮ እንዲያመጣችሁ የደወል ምልክት መጫን እርሱ እንደገና ቪዲዮ ወዳችሁ ካገኛችሁ ደግሞ እንደዚሁ ላይክ ማድረግ አትርሱ። እንግዲህ ስሜ ዶክተር አይኖስ ይባላል። የመድኃኒትና ባለሙያ እንዲሁም ኢንዱስትሪ ኤክስፐርት ነኝ። ዛሬ በዚህ ቶፒክ በጣም ያው ምስሉ ላይ እንዳያችሁት ጸጉሬ ይወድቃል ደግሞና በጣም ምንድነው እየሆነ ያለው? ይሄንስ ደግሞ ለማቆም ምንድነው ማድረግ ያለብኝ? ሞስት ኢምፖርታንትሊ ጸጉራችን ድጋሚ እንዲያድግና ስትሮንገር በጣም ጠንካራ እንዲሆን እንደገና ሄልዚየር እንዲሆንና እንደገናም ቲክ ሆኖ በጣም ወፈር እንዲል ምንድነው ማድረግ ያለብንና አንድ ጊዜ if you notice ጸጉራችሁን ስታበጥሩ በጥራው ላይ ብዙ ጸጉር ታያላችሁ። እስከ መኝታችሁ ስትነሱ ደግሞ እዛው የተኛችሁበት ራሳችሁ ላይ ታያላችሁ። እንደገናም ብዙ ጊዜ ታችሁ እንደሆነ ሻወር ስትወስዱ ድሬኑ ላይ ታያላችሁና እዛን ጊዜ ቆም ብላችሁ ማሰብ ያስፈልጋልና ይሄን የሆነበት ምክንያት አለው። ጸጉራችሁ ዝም ብሎ ያለምን ምክንያት ዝም ብሎ ያወድቅምና ሰውነታችሁ የሚልክላችሁ ሲግናል ነው ማለት ነው። የሆነ ችግር አለ ይያለውና እንግዲህ በዛሬው ቪዲዮአችን ይሄ ነገር ምክንያቱ ምንድነው እንደገናም ደግሞ እነዚህን በጣም ሩት ኮዝ ማለት ነው ከስር ይሄ እንደዚህ ምክንያት የሆነውን ነገር ብናስወግደው ጸጉራችሁ ቅድም እንደነገርኳችሁ በጣም የፋፋ የማይነቀ ጠንካራ የሆነ ጸጉር በተለይ ደግሞ ኢትዮጵያ ወንዶችም ሴቶችም ይሄ በዚህ ነገር በጣም እንደምትቸገሩ ተጉኛላችሁ። እነዚህን 5 መንገዶች የምታደርጉ ከሆነ በጣም የሚያስገርም የሆነ ለውጥ እንደምታዩ ምንም ጥርጥር የለኝም። ይሄን ቪዲዮ ዛሬ በጣም ለብዙዎች ሼር አድርጉ። በጸጉር አቅጣጫም ብዙ ሰዎች ጥያቄ ካላቸው ይሄን ነገር ሼር ማድረግ አትርሱ። ተመልሼ እመጣለሁ። ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ ዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት ማዕድናት፣ ቫይታሚን D3 እና ቫይታሚን K12፣ ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር ለቆዳ ጥራት ለጸጉር ውበትና ርዝመት ቅባትና ሰፕሊመንት በተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር FDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። እሺ እንግዲህ መጀመሪያ በጣም የምናስበው ነገር እንግዲህ ምንድነው ጸጉራችን የምንበላውን ምግብ እንግዲህ ይወክላል ማለት ነውና የምንገባው የምግብ ኳሊቲ ነው እንግዲህ ትልቁ ነገር እንግዲህ ምንድነው ጸጉራችን ፊድ የምናደርገው እኛ ራሳችን የምንመገበው ነገር በተዘዋዋሪ ጸጉራችን ስለምንመገው ማለት ነው። በጣም የሚገርማችሁ ነገር ጸጉራችን ሊትራሊ ማለት ነው ከፕሮቲን የተሰራ ነው ማለት ነው። ስለዚህ ኦልሞስት 90% ካራቲን ከሚባል ታይፕ ኦፍ ፕሮቲን የተሰራ ነው ማለት ነው እንዳለ ጸጉሩ ማለት ነው። ስለዚህ አንዳንድ ጊዜ ይሄ ቢልዲንግ ብሎኩ መሳሪያው ወይ ደግሞ ይሄ ንጥረ ነገሩ ከሌለ ለማደግም ጸንቶ ለመቆየት ይቸግራል ማለት ነው። ስለዚህ what happened ምንድነው እየሆነ ያለው? ኢና ፕሮቲን ማናገኘው ለምንድነው? ስለዚህ አንዳንድ ጊዜ ኢና ፕሮቲን ማናገኝ ከሆነ ሰውነታችን ያ የምናስገባው አነስተኛ ፕሮቲን ለዋና የሆነ ሰውነታችን ክፍል ያውለውና ለጸጉራችን የሚያስፈልገውን ነገር ግን ያጣልና ሪዘርቭ ማድረግ አይችልም። ስለዚህ ፕራዮሪታይዝ ያደርጋል ሰውነታችን። ስለዚህ አንዳንድ ጊዜ የምንበላው ኢናፍ ፕሮቲን ካልወሰድን ኢናፍ አይረን ካልወሰድን አሁን በኋላ መጠቅሳቸው እነዚህ ቫይታሚኖችን አብረን ማንወስ ከሆነ በብዙ ማንወስ ከሆነ ራሱ በጸጉራችን ሄር ፎሊክል ማለት የሚያቆሉበት እነዛ ጫፉ ላይ የሚያስፈልገውን የሆነ ኤሰንሻል ቫይታሚንም ፕሮቲንም አይረንም ስለሌለ በተለይም ደግሞ ቫይታሚን ዲ ስለሌለ በዛን ጊዜ ራሱ ፎሊክሉ ማለት ነው የስሩን ጫፍ የሚሸከመውና ስሩ እንዲበቅል የሚያደርገው ዋናው ምርቱ የሚካሄድበት ቦታ ማለት ነው እሱ ኮምፕሮማይዝ እንዲሆን ያደርጋል ማለት ነው። ስለዚህ ሳይንሱ ምንድነው የሚለው አሁን ባለፈው በቅርብ የተሰራ ጆርናል ኦፍ ደርማቶሎጂ ላይ ያለውና ሎ የሆነ ፕሮቲን የሚወስዱ ሰዎች ብዙ ጊዜ ዊክ የሆነ ሄር ግሮዝ ደግሞ የጸጉር እድገት ነው ያላቸው። እንደገናም ደግሞ ሞር ጸጉራቸውን የመነቃቀል ነገር ያሳያሉ። ሌላም ሪሰርች ደግሞ በቅርብ የተሰራ ያየው ደግሞ አይረን ዴፊሺየንሲ ማለት ራሱ አይረን ዴፊሺየንሲ ራሱ ሊዲንግ በተለይ ሴቶችና ወንዶች ላይ ሄር ሎስ ያስከትላል ማለት ነው። በተለይ ደግሞ
ባዮቲን ዴፊሽንሲ ያላቸው ሰዎች ደግሞ እንደዚሁ የትኑ ጸጉራችን ጠጠር የማለቱ የመሳሳቱን ነገር እና በቀላሉ የመሰበሩን ነገር ያነሳሳው ማለት። ስለዚህ ምን እናርግ ብለን ስንል ከፕሮቲን አንፃር መቼም እንቁላልን፣ ቺክን ዶሮንና የአሳ ስጋን ነትን ምን በላ ከሆነ ፕሮቲን በበቂ ሁኔታ እናገኛለን ማለት ነው። ከዛ በተረፈ ደግሞ ከምግባችን ደግሞ አይረንን በተመለከተ ደግሞ ለዛም ደግሞ ስፒናችን እንደ ሬድ ስጋም ወይ ደግሞ ቀይ ስጋምና ሌንታል ማለት ነው እሱንም በዛ መልኩ እናገኝቻለን ማለት ነው። ሌላ ደግሞ ባዮቲን በጣም ወሳኝ ነው ማለት ነው። እሱ ቫይታሚን B7 ነው ባዮቲን ለዋለን። እሱን ደግሞ በከፍተኛ መጠን ከስዊት ፖቴቶ ወይ ደግሞ ከጣፋጭ ስኳር ድንች እናገኘዋለን። ከተለያዩ አልመንድስ እናገኘዋለን፣ ነትስ እናገኘዋለንና በተለይ ደግሞ ሰንፍላወር ሲድ ይሄ ደግሞ መፍትሄ ነው ማለት ነው። በተረፈ ኦሜጋ 3 ያስፈልጋል። ጠቅላላ መሰረቱ ደግሞ ለሳልመን ዋልናትና ፍላክሲድ ማለት ነው እንደ ተልባ እና ቺያ ሲድም ለዚህ ትልቅ ጥቅም አለ ማለት ነው። ቫይታሚን ዲ እና ዚንክ ግዴታ ስለሚያስፈልግ ከፀሐይ ብርሃን ወይ ደግሞ ከፓምኪን ሲድ ወይ ደግሞ ከተለያዩ የዴሪ ወይ ደግሞ የወተት ተዋጽኦዎች እንደ ቺዝ ከዛ ከመሳሰሉ ማግኘት ይቻላል። በተረፈ ቻናሉ ላይ ይሄንን በተመለከተ በጣም ስፔሻል የሆነ አቴንሽን ሰጥተን ባላንስ በሆነ መንገድ ቀጥታ ትራንስፖርቴሽን ወደ ጸጉራችንና ወደ ጥፍራችን እንዲሄድ ተደርጎ የተሰራ ይሄ ሰፕሊመንት አለ። ይሄንንም ከዚህ ከኔጤና ሰፕሊመንት ዌብሳይት ላይ ከድረገጻች ለማዘዝ ትችላላችሁ። አንድ ኩዊክ ቲፕ ግን ሰጣችሁ ምንድነው ሰደን የሆነ ኤክሰሲቭ የሆነ ሄር ፎል ወይ ደግሞ ጸጉራችሁ ሲወድቅ ወይ ደግሞ እንደዚህ አይነት መነቃቀል ስታዩ በፍጥነት የአይረን ሌቭላችሁንና ቫይታሚን ዲ ሌቭላችሁ ማሰራት ያስፈልጋል ማለት ነው። አንዳንድ ጊዜ እነዚህ በጣም ቀጥቅድም ከጠቀስኳቸው በጣም ከፍ ባለ መንገድ ለጸጉራችን መነቃቀልና መሳሳትና መሰባበር በጣም ከፍተኛ አስተዋጽኦ ስላላቸው እነዚህን ቼክ ልታደርጉ ይገባል። በሁለተኛ ደረጃ ደግሞ እንግዲህ ያው ለጸጉራችን በጣም በጥንቃቄ ጀንትሊ መንከባከብ አለብን ማለት ነው። አንዳንድ ጊዜ ሃርሽ እንሆናለን ለጸጉራችን ላይ ልክ በማንኛውም ነገር የምናደርገው። ስለዚህ ምንድነው የምናደርገው? አንዳንድ ጊዜ ብሎ ድራይ ስናደርግ ወይ ደግሞ አንዳንድ ጊዜ ስትሬትን ስናደርግ ወይ ደግሞ ምንድነው በቀጥ ስናደርገው ማለት ነው እና ብሊች ስናደርገው ሌላው ደግሞ አንዳንድ ጊዜ ሃርሽ የሆኑ ሻምፖዎች እንጠቀማለን። ገስዋት ይሄ ደግሞ ቀስ በቀስ የጸጉራችንን ስሩም በመጉዳት በቀላሉ ተነቃቃይ ተሰባባሪና እንዲሁም ደካማ እንዲሆን ያደርጋል ማለት። ለምሳሌ ጸጉራችንን ቀጥ ለማድረግ ወይ ስትሬትን ለማድረግ ለምሳሌ የምንጠቀመው ቴምፕሬቸር ከ130 ዲግሪ ወይ ደግሞ ከ266 ዲግሪ ፋራናይት ማለት ነው ኖርማል እናንተ ጸጉራችሁ የምትተኩሱበት ማለት ነውና እሱ አሁን ከ360 ዲግሪ በላይ ነውና ራሱ የእንትሩን ጸጉራችንን ውጥር አድርጎ ያዘውን ፕሮቲን ካራት የሚባለውን እንዲሰባበር ስለሚያደርገው ጸጉሩ ራሱ ዊክ ይሆናል። በደጋጋሚ እንደዚህ የሚያደርጉ ሰዎች የጊዜ ጉዳይ ነው እንጂ ከሆነ ጊዜ በኋላ ጸጉራቸው መናቀል ይጀምራል። ሌላው ደግሞ ሃርሽ ኬሚካል ለምሳሌ ብሊች እናረጋው ኢቭን ሪላክሰሮች አሉና እነዚህ ፐርማነንት ጸጉሩ ላይ ሳይሆን ራሱ ጸጉሩ አምራች የሆነው ፎሊኩል ማለት ነው ይሄ ማምረቻ ቦታው ላይ ፎሊክል ለዋለን ጸጉሩ ከስር እንትን የሚቀበል እንደስሩ ማለት ነው እንደ አፈሩና እሱ እንዲጎዳ ስለሚሆን ጸጉሩ ኤክሰሲቭሊ እንዲሰባበር ይሆናል ማለት። ሌላው ደግሞ እንግዲህ ሻምፖ ውስጥ ያለ ሰልፌት የሚባል ኮምፓውንድ አለ። ሰልፌት ስትገዙ አገላብጡና እዩት። ሰልፌት የሚባል ነገር ካለው ያን ነገር እነሱ ለፕሪዘርቫቲቭ ነው የሚጠቀሙበት። ያ ነገር ግን ለኛ ጸጉራችን በጣም ትልቅ ጉዳይ ነው። ስለዚህ ጸጉሩ እንዲደርቅ ያደርገዋል፣ ብሪትል ወይ ደግሞ ተሰባባሪ ያደርገዋል። ከዛም ደግሞ በቀላሉ የሚነቃቀል ሊሆን ያደርገዋል ማለት። ስለዚህ ምን እናርግ? ስለዚህ በተቻለ መጠን ዩልድ ማይዝ የሆነ ሰልፌት ፍሪ ሻምፑ እሱ መጠቀማችሁን ቼክ አድርጉ። እንደገናም ደግሞ ሊሚት አድርጉ ላይክ ሂት ስታይሊንግ ማለት ነው if you really have to do አልፎ ብታደርጉ ችግር የለም። ግን ኮንቲኒሊ ሰዎች ጸጉራቸውን መተኮስ ራሳቸውን ለመንካክ በዛ መልኩ ያደርጋሉና በተለይ ደግሞ እንደዚህ አይነት ሂት የምትጠቀሙበት ጊዜ እንኳን ካለ አሉ እነዚህ ሂት ፕሮቴክታንት ስፕሬይ አሉ ገበያ ላይ የሚሸጡ እናንስ ጉግል አድርጓቸውና እነሱን ኦርደር አድርጎ መጀመሪያ እሱ መንፋት አለባችሁ። ያ ምንድነው ጸጉሩ በኃይል እንትኑ ሰዓቱ ጸጉሩ ውስጥ እንዳይገባና ካራቲኑን እንደነገርኳችሁ እንዳይሰባብረው ያደርገዋል ማለት ነው። ሌላው ደግሞ አቮይድ ይሄ ጸጉራችን ወጥር አድርገን የምናስቀው ፖኒቴሎች አሉ። እንደገናም ደግሞ ሽሩባ ምን ሰራዋልና እሱ በጣም ጸጉሩ ከሚያድገው በላይ ስለሚጎትተው የሚገባው ፕሮቲንና የሚያስፈልገው ንጥረ ነገር ከሌለው የሚያድገውም ራሱ ጸጉር የተጎዳ ነው የሚሆነውና ኢን ዘ ሎንግ ራን ጠንካራ ሆነ ናቹራል እንደሚያድገውና ሽሩባ መስራት ካለባችሁ እንደገና ፖሊቴን ማድረግ ካለባችሁ እንደዚህ አይነት ስታይሊንግ አልፎ ነው ማድረግ ያለባችሁ እንጂ ጸጉር ማሳደጊያ ስታይል አታርጉ።
ሌላው ደግሞ አንድ ጊዜ ጸጉር አልፎ ካልሆነ በስተቀር ምንድነው ስሙ ካልፈጠናችሁ ወይ ደግሞ ጊዜ ከሌላችሁ በስተቀር በታውል በጣም ልቡ ስጠፋ ለማድረቅ አታርጉትና በታውል ትንሽ ርጥበቱን ካለሳችሁ በኋላ ራሱ ጸጉራችሁ ኤርድራይ እንዲያደርግ አድርጉ። አይ ሆፕ የትልቅ ነገር ይመስለኛል። በሶስተኛ ደረጃ ደግሞ ራሱ የራስ ቅሉ ማለት ነው። አሁን ለምሳሌ አንድ እንትን ሰብል ሲያድግ ወይ ደግሞ ፕላንት ሲያድግ ሶይሉ ወይ ደግሞ አፈሩ ነው እንግዲህ ትልቅ ወሳኝ የሚሆነው። ስለዚህ ያንን አሁን ስካልፑ መንከባከብ ብዙ ነገሮችን ጸጉራችን ያንጫ እንግዲህ this where magic happens እዛው እንግዲህ ጸጉራችን እስከሩ ላይ ራስ ቅላችን ላይ ማለት ነው ትልቁ እንክብካቤ ማድረግ ያለበት። በዛ ምክንያቱም እዛ ላይ ስካልፕ ላይ በጣም የሚገርማችሁ ነገር ሁሉ ነገር በተማጥኖ ያለው ለምሳሌ ናቹራሊ ይሄ እስከላችን ወይ ደግሞ የራስ ቅላችን የራሱን የቻለ ኦይል እና ባክቴሪያ በተወሰነ ባላንስ ተቀመጠበት ነው ጸጉራችን በማቋረጥ መንገድ ጠንካራ ሆኖ እንዲወጣ እንዲያድግ የሚረዳው ማለት ነው። አንዳንድ ጊዜ ኤክሰስ የሆነ ኦይል ካለ ወይ ደግሞ ተጨማሪ ኤክሰስ ካለ ይሄንን ቀዳዳውን ይደፍነዋል። እንደገናም ደግሞ ብዙ አይነት ፕሮዳክት ቢልድ አፕ ስለሚሆን ራሱ የፎሊክሉ ራሱ የሚያምራች ቦታ ስለሌለው ሽሪንክ ማለት ስለሚጀምር ያው እንግዲህ ፋብሪካውን ዘጋ ማለት ነው። ስለዚህ ይሄ ነገር እንዳይፈጠር ንቃቅ ማድረግ ያስፈልጋል። ሌላው ደግሞ ራሱ ቆዳችን ይሄ ስከላችን ድራይ እንዲሆን እንዳይደርቅና እንዳይሰነጣጠቅ ማለት ነው ፍሌኪ እንዳይሆን በጣም ጥንቃቄ ያስፈልጋል። እንደዛም የምንፈቅድ ከሆነ ኢንፍሌም ይሆንና ራሱ ከስር ጸጉሩ እዛው ከፎሊኩ ተጣብቆ እንዳይቆስ ስለሚያደርገው ራሱ ሼድ ማድረግ ይጀምራል፣ መነቃቀል ይጀምራል ማለት። ስለዚህ ይሄንን ነገር ለማስወገድ ምን እናድርግ? እንግዲህ ምን ማድረግ ካለብን አንደኛ በየቀኑ ጸጉራችን መታጠብ የለብንም ግዴታ። ስለዚህ በሳምንት 2-3 ጊዜ ከተታጠብን በቂ ነው ማለት ነው። ማሳነስም የለብንም ቅባቱ እንዳይበዛ፣ እንደገናም ደግሞ መብዛት የለብንም ቅባቱ ጨርሶ እንዳይጠፋ ማለት ነው። ስለዚህ ያንን ባላንስ ሁሌ መጠበቅ አለብን። ሌላው ደግሞ ስካልፓችን ለምሳሌ ከታጠብን በኋላም ቢሆን ወይ ደግሞ ጠዋትም ቢሆን በመበጠሪያም ቢሆን እንደዚህ አለፍ ይያል እንትን ማሳጅ ማድረግ እንደገና በእጃችን ማሳጅ ማድረግ ያስፈልጋልና ይሄም በጣም ጥቅም አለው። ናቹራል ኦይል ደግሞ እንደ ሮዝመሪ እና ኮኮናት ኦይል ደግሞ በራሳቸው በጣም ትልቅ ጥቅም ስላላቸው እንደዚህ ያጠቀስን ዋናው ጸጉሩን ሳይሆን ራስ ቅላችን ላይ ጸጉሩን አታስነኩትም። ይሄ ሮዝመሪው ወይ ደግሞ ከተጠቀም ዛለ ምንቀበው ዋናው ራስ ቅላችን ላይ። ስለዚህ ያንን በመጠቀም ማሳጅ እናደርገዋለን ማለት ነው። ይሄን በተመለከተ ይውላችሁ በተለይ ይሄ ሮዝመሪ ኦይል በጣም ይሄ አሁን በፕሪስክሪፕሽን የሚሸጠው ሜኖክሶዲል ወይ ደግሞ ሮጌን ለዋለን ጸጉር ለማሳደግ ነው። ከዛ በላይ ከፍተኛ ጥቅም አለውና ጸጉር ለማሳደግ ሮዝመሪውን ጸጉሩ ላይ ለምን ቀባው ጸጉር ላይ ፈጽሞ እናረግም። ግዛው ግን ቅላችን ላይ በደብ አርገን እየነከር በሳህን እናረግና እየነከር ማሳጅ እናረጋዋለን ማለት ነው። ያ ትልቅ ጥቅም አለ። ሌላው ደግሞ እንግዲህ አንዳንድ ጊዜ ዳንድሩፍ ሊኖር ይችላል። እንግዲህ የራሱ የፈንገስ ችግር ነው ማለት ሴጂያ ይባላል። የራሱ ፎሊኩል ይሄንን ጸጉር አምራቹን ክፍል ዊክ ያደርገዋል። እሱም እንዳሁን ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ ይሄም ችግር ካለ አንቲ ፈንጋል ሻምፑ እንደ ኮኖዞል እና ደግሞ ዚንክ ፓራቲዮን የሚባል አለ ስፔሻል የሆነ አንታይ ፈንጋል ሻምፑ እሱን ብንጠቀም ኮምፕሊትሊ ሊያጸዳው ይችላል ማለት ነው። በአራተኛ ደረጃ ደግሞ እናንተ ወለታችሁ ኤክስፔክት የማታረጉት በተፈጥሮ ያለ ስትረስ ነው። እንግዲህ ስትረስ አሁን ሰውነታችን በሙሉ ስትረስ በከፍተኛ መጠነ ሰፊ የሆነ የጤና ችግር እንደሚያስከትል ታውቃላችሁ። በተለይ ደግሞ ስትረስ ያለበት ሰው በሂደት ለምሳሌ ከ3 ወር በላይ እንደዚህ ኤክስቴንድድ የሆነ ስትረስ ካለ ቀድሞ ትሪት ካደረገ ሌላ ሰውነታችን ላይ ብቻ አይደለም ጸጉራችን ላይ ራሱ እንዲነቃቀል ያደርጋል ማለት ነው። ይሄ የሚሆንበት ምክንያት ምንድነው? ሁሉ ጊዜ ኮርቲዞን ስትረስ ሌቭል ሲሆን ኮርቲዞን የሚባለው ሆርሞን በከፍተኛ መንገድ ስለሚመረት ጸጉራችን ከማብቀል ይልቅ ወደ ሼዲንግ ፌዝ ወይ ደግሞ ቴሎጂን ኤፍኤፍ የሚባል ስቴጅ አለ። እዛ ስቴጅ እንዲገባ ያደርገዋልና ያ ደግሞ እንዲነቃቀል ያደርገዋል። ስለዚህ ያ ደግሞ ቀስ እያለ አካባቢውን በሙሉ ኢንፍሌም ስለሚያደርገው ራሱ የሄል ፎሊኩል ዳሜጅም ሊያደርገው ስለሚችል በተቻለ መጠን ዴሊ ኤክሰርሳይዝ በመስራት ሆርሞናችንን ባላንስ ማድረግ ይቻላል። ሜዲቴሽን በማድረግ ብሪዚንግ ኤክሰርሳይዝ በማድረግ ማለት ነው። ጸሎትም ከሆነ እንደናንተ እንደምነታችሁ ያን ነገር መረጋጋትና ራስን ማረጋጋት ያስፈልጋል። በተረፈ አንድ ጊዜ ሶስም ከበዛ ደግሞ እንደ አሽዋጋንዳ እንደ አዳፕቲቭ ሄርብ ስለሆነ ለሱም ራሱ ትልቅ ለዚህ ለስትረስ ማኔጅመንት ከፍተኛ ጥቅም አለው። በተረፈ ዋናው ነገር ደግሞ እንቅልፍ ከ7-8 ሰዓት መተኛቱ እጅግ ያስፈልጋል ማለት ነው። እንግዲህ በአምስተኛ ደረጃ ይሄን ሁሉ ነገር አድርገን ስቲል ግን አሁንም ጸጉራችን የሚነቃቀል ከሆነ ወደ ደርማቶሎጂስት መሄድ አለ ማለት ነው። በደንብ ትክክለኛ የሆነ ሕክምና እርዳታ ማድረግ አለብን። ትክክለኛ የሆነ ሕክምና ምርመራ ማድረግ አለብን። አንዳንድ ጊዜ ይሄ አይነት ኬዞች አንዳንድ ከጤና ችግሮች ጋር ተያይዘው ለምሳሌ ሆርሞናል ባለ እንደ ፒኦኤስ ያለባቸው ሰዎች፣ ታይሮይድ ኢሹ ያለባቸው ሰዎች
ከፀጉራቸው ጋር ትልቅ ችግር አለ ማለት መናቀል ጀምሯል። ሌላው ደግሞ አውቶ ኢሚዩን ዲዚዞች አሉ። ለምሳሌ ራሱ ሰውነታችን ሴሎቻችን የኢሚዩን ሴሎቻችን የፀጉራችን ፎሊክል አታክ ያደርጋሉ ወይም ይዋጉታል። ስለዚህ እንደ አሎፔሺያ አሬቴናና ሉፐስ ራሱ ትልቅ ችግር ይፈጥራል ማለት ነው። ሌላው ናቹራሊ ጄኔቲክ ሄር ሎስ ያላቸው ሰዎች አሉ። ራሱ እኛ አንድሮጄኔቲክ አሎፔሺያ እንለዋለን። ይሄን አይነቱም ኬስ ካለ መቼም ያው ይሄንን በምንም ነገር ማድረግ አይቻልም። በዚህ ኬስ ብቻ ነው እንግዲህ ምንም ነገር ማድረግ ማንችለው። በተረፈ አንዳንድ ጊዜ የአይረን ቫይታሚን ዲ እና ቫይታሚን B12 ዴፊሽንሲ ስለሚሆን አትሊስት ቫይታሚን ዲውን ከቻናሉ ላይ የጤና ቻናል ላይ መግዛት ይችላልላችሁ። ቫይታሚን B ኮምፕሌክስም ደግሞ እንደዚሁ አለላችሁ፣ እሱንም ማድረግ ይችላልላችሁ። ይሄ በጣም ወሳኝ ነው ማለት ነው ለፀጉራችን ጤንነትና ምክንያቱም እንደዚህ አይነት ስቴጅ ላይ ሁሉ ሞከርን ማይሆን ከሆነ አንደኛ ብለድ ቴስት መደረግ አለበት። እንደ ሞኖክሲዲል ያለ በፕሪስክሪፕሽን ብቻ የሚሸጡ መድኃኒቶች ያስፈልጉን ይችላሉ። አንዳንድ ጊዜ ራሱ እንደ PRP የሚባል ቴራፒ አለ። ይሄ ፕላትሌቶች ፕላዝማ የሚባል ቴራፒ እሱም ይሰጣልና በጣም ይሄንን ሄር ፎሊክሉን ስቲሙሌት ለማድረግ ለማነሳሳት ይረዳል ማለት ነው። ከዛም አልፎ ተርፎ ወረስ ኬዝ ሆነ ደግሞ ሌዘር ቴራፒ አለ ለሄር ግሮዝ እና አርቲፊሻል ደሞ ተነቅሎም ደሞ ማዛወርም የሚደረግበትም ትሪትመንት ስላለ በዛ መልኩ ነገሮችን ማስተካከል ይቻላል ማለት ነው። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። እስቲ እናንተ ኮሜንት ላይ ጻፉልኝ በምን አይነት ሁኔታ ነው ፀጉራችሁን ልዝም ታረጉት፣ የትኛውንስ ደሞ ሜተድ ተጠቀማላችሁ? እንደገናም ድጋሚ ላችሁ ነገር ደግሞ ያው ቻናል ላይ ከመጣችሁ አይቀር ሰብስክራይብ አድርጋችሁ ላይክ አድርጋችሁ ውጡ ማለት ነው። ጥያቄዎች ካሏችሁ አሁንም በቲክቶክ ሜሴንጀር እና በኢንስታግራም ላይ ያለው እዛም ደግሞ የዚህ ቪዲዮ ሾርት ቨርዥን አፕሎድ ስለማድረግላችሁ ዋናው ማይክ ፈልጋችሁ ሁሉ ጊዜ ጋር ስለተጣላችሁ ማለት ነው። እንደገናም በቲክቶክ ላይ ፎሎ አድርጉኝ። እዛ እንደዚህ ሾርት የሆኑ እንትኖች ሐሳቦች ሲመጡብኝ ደግሞ እዛ ላይ አፕሎድ ማድረግ ጀምሬያለሁ። አይ ሆፕ እየተጠቀማችሁ እንዳለ እየነገራችሁኝ ነው። እንግዲህ በሌላ ጊዜ ካገኛችሁ ቸር ይግጠመን።